ቤት ጠላ ቤት ጠላ ቤት ጠላ ቤት ጠላ ማስታወስ። ይሄ 1 ሊትር ነው የሚይዘው። ኦኬ ሶ እንግዲህ ይሄን የምታዩ ሰዎች የሚመለከታችሁ ካላችሁ አስተካክሉ። መስተካከል ያለብን ነገር እንደዚህ አይነት ምግብ ነው። ሰላም ሰላም፣ እንደምን አላችሁ ውድ ለዩቲዩብ ቻናል ተከታታዮቼ፣ ያማን ናችሁ ወይ? እንግዲህ ዛሬ አንድ ቤት ተገኝቻለሁ። እዚህ ሰሚት 72 አካባቢ ማሰሮ ነው የሚባለው አይደለ? ማሰሮ ይባላል። ይሄ ሁለተኛ ብራንቻቸው ነው። መገናኛ ሌላ ብራንች አላቸው። እንደ አጋጣሚ ቲክቶክ ላይ ነው የመጣሁት። በጣም ያስጎመጃል ምግቡ፣ የእውነት ያስጎመጃል የሚለውን ደግሞ በአካል እናየዋለን። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮችን ሼር ማድረግ እንዳትረሱ። በጣም በቅርቡ ለዩቲዩብ በሀገሬ ቲቪ ይጀምራል። አዎ መጣ፣ ይሄው መጣ፣ ለዩቲዩብ መጣ ልንል ነው። ሰው ምግባችንን እንበላለን። አሪፍ ቆይታ እንደሚኖራችሁ ተስፋ አደርጋለሁ። ታዘዥኛለሽ? ካሜራዬ ላስተካክል፣ ጠብቂኝ ብያለሁ። እንዴት አለሽ? የሆነ አንድ ያየሁት ነገር አለ፣ ቋንጣ ላይ ተደርጎ ምናምን። ምንድን ነው የሚባለው? አገልግል ነው፣ የራሱ ስፔሻል አገልግል ነው። የማሰሮ ምን አለው? ሁሉም አለ። ምንድን ነው ዓለም ላይ ያሉ ምግቦች እንዳለ እኮ ምን አለው? አታውቂውም? ዳራ ለተመልከ ጥብስ አለው፣ ዱለት አለው፣ አይብ አለው። በጣም ናይስ። እሺ እሱንና አምቦሃ አለ። ለምን እንዴ እናንተ ጋር ደግነቱ ጠላ አለ አይደል? ጠላ በምንድን ነው የምትሸጡት? በማሰሮ። ጠላ በማሰሮ ይምጣልኝ። ቆንጆ ጠላ ነው። ፊልተር ማን ነው የጠመቀው? ጠላ ምንድን ነው የሚገባበት? 3 ነገር ጠላ የሚገባበትን 3 ነገር ከተናገርሽ የ500 ብር ካርድ እሸልምሻለሁ። ብቅል እሺ እና ያው የሚባል ነገር እህሉ ምንድን ነው እኮ? ብቅልም እኮ እህል ነው። ጌሾም እህል ነው። ዶሮ ቄት። እሺ ሌላስ? አንድ ውሃ ራሱ ይገባበት የለ ታዲያ? ውሃም ይገባበታል። እሺ 500 ሺህ ብር 500 ሺህ ብር ኧረ 500 ሺህ ብር ላለው እንዴ 500 ብር ካርድ ሞላልሻለሁ። እሺ ይምጣልኝ፣ ጠላ ይምጣልኝ። ስንት ነው በማሰሮ? ሊትር ነው። በጣም ናይስ። እሺ በማሰሮ 1 ሊትር ጠላና ያልሽኝን ስፔሻል እሱ ይምጣልኝ። አመሰግናለሁ። ስምሽን ግን ልተዋወቅሽ? ማስተዋል። ስለዚህ በማስተዋል ነው የምትንቀሳቀሽው። እሺ አስተውለሽ እኮ ነው 500 ብር የተሸለምሽ። አመሰግናለሁ። እሺ እንግዲህ ማሰሮ ነው ያለሁት። በጣም አሪፍ ቤት ነው። አነስ ትላለች ግን በጣም ይሄ ባህላዊ ነገሩን በደንብ የሚያስታውስ በቃ ደስ የሚል አይነት ቤት ነው። ምግባቸውን ቀምሰን ለእናንተ እናሳያችኋለን። የትም እንዳትሄዱ፣ አብራችሁን ቆዩ። ይታዘዝልኛ። ምግባችን እየተሰራልን ነው። እንግዲህ ማሰሮ የሚገኘው እዚህ ልክነሽ ክትፎ ፊት ለፊት ነው። አንተ ነህ። ማሰሮ የሚገኘው እዚህ ልክነሽ ክትፎ ፊት ለፊት ነው። ይሄ ሁለተኛ ብራንቻቸው ነው። ብቅ ብላችሁ ቼክ ማድረግ ትችላላችሁ። እንግዲህ ደግሞ እንቀምሰውና ለእናንተ ደግሞ ያለንን ፊድባክ እነግራችኋለን። ሀገሬ ቲቪ ላይ በጣም በቅርቡ ጠብቁ። ለዩቲዩብን እንግዲህ በጣም ለረጅም ዓመት በጣም ብዙ ሰው ሲጠይቀኝ ነበረ። አሁን እግዚአብሔር ብሎ እንግዲህ ተሳክቶ ይጀምራል ማለት ነው። ለዩቲዩብ በጣም የተለያዩ ታዋቂ አርቲስቶች፣ ብዙ ሙያ ላይ ያሉ ሙዚቀኞች፣ ተዋናያን፣ ቲክቶከሮች ሊሆኑ ይችላሉ፣ ተጽዕኖ ፈጣሪዎች፣ በሁሉ ፊልድ ላይ ያሉ መናቃችሁ ሰዎች እንዲሁም ደግሞ እናንተ ትመጣላችሁ፣ ትወዳደራላችሁ፣ ታሸንፋላችሁ። 50 ሺህ ብር ይዛችሁ ትሄዳላችሁ በየውድድሩ። በጣም አሪፍ ቆንጆ ውድድር ደረጃውን የጠበቀ ለዩቲዩብን ወደ እናንተ ይዤላችሁ እመጣለሁ። ስለዚህ ቻናሌን ሰብስክራይብ እያደረጋችሁ ጠብቁ። ምን ቀን እንደሚጀመር ደግሞ በሚቀጥለው ቪዲዮ ሲመጣ በዚህ ቀን ይጀመራል ብዬ የምገልጽበትን ሁኔታ ለማስተካከል እሞክራለሁ። በጣም እኔ ራሱ በጣም ኤክሳይትድ ሆኛለሁ። ላይፍ እንዴት እያደረጋችሁ ነው? ኑሮ፣ እንቅስቃሴ፣ ሁሉ ነገር አማን ነው? እግዚአብሔር ይመስገን። ያው ሁሌ እንደምንለው ዱብ ማለት ያስፈልጋል። ትንሽ ታፍ ነው ላይፍ፣ በተለይ ከረንትሊ እዚህ
ሌላም ዓለም ነው ትሉኛላችሁ። ግን ያው መቼም ሶስተኛው ዓለም ደግሞ ስለምንኖር ያው እዚህ ሀገር ደግሞ ትንሽ ቀላል አይደለም። በጣም ኑሮ ቶሎ ቶሎ ይጨምራል። በቃ የማይጨምር ነገር የለም። መቼ ነው ከትላንት ወዲያ አፕል አንድ ፍሬ አፕል 150 ብር። በጣም ነው የገረመኝ። እውነቴን ነው የምላችሁ። አንድ ፍሬ አፕል 150 ብር በጣም ኤክስፔንሲቭ ነው። በጣም ነው የገረመኝ። ግን ያው እንግዲህ በቃ ምናልባት አፕል ለነገሩ ኢምፖርትም ስለሚደረግ ይሆናል። ያው እኛ ሀገር አፕል የለንም። ሶ ለዛ ይሆናል። ወይም ደግሞ ያለው ያው አገሪቱን ማርኬቱን የሚመጥንም በዛ ላይ ደግሞ ዲማንዱንም ከቨር ማድረግ የሚችል ነው ብዬ አላስብም። ስለዚህ በጣም ውድ ነው። አንዳንዴ በቃ ስገዛ በጣም ነው የሚያስደነግጠኝ ያለው ነገር። ግን ደግሞ እግዚአብሔር ይመስገን እየሰራን ደግሞ እንታገላለን። ያው መቼም ተወደደ ብለን ኑሯችንን አናቆምም። ግን እባካችሁ ጣሩ፣ በርቱ። ሌላውን ነገር ሁሌ እንደምለው ለፈጣሪ ስጡት። የምናርጉት ፈጣሪን ግድ የላችሁም። ከእናንተ የሚገባውን ነገር ጣሩ። ተራችንን ነው የምንጠብቀው። ሁሉ ነገር በሰዓቱና በጊዜው ለኛ ያለው ነገር አይቀርም። ስለዚህ ተረጋግታችሁ ኑሯችሁን በተቻለ መጠን በፕላን በፕሮግራምና እንዲሁም ደግሞ በስራ አሳልፉ። ከዛ ደግሞ እንግዲህ በእኔ ቪዲዮዎች እንደዚህ ፈታ ዘና ትላላችሁ። ዛሬ የምገኘው እንዳልኳችሁ ማሰሮ ነው። በጣም ደስ ይላል። ጠላው አይመጣልኝም ቀድሞ ጎንጨት እኮ ልበል ፀሐይ ስለሆነ እንዳልሰክር ብለሽ ነው። እሺ፣ ስለዚህ ጠላችንን መጀመሪያ ጎንጨት እያለን እንጠብቅና ከዛ በኋላ ምግባችን ይመጣል። ቲክቶክ በደንብ ነው እኔ የምጠቀመው እንዳልኳችሁ መርጬ። እንደዚህ አይነት ቤቶች በደንብ ነው የሚያሳየኝ። ያው እየመጣው ሞክራለሁ። አሪፍ ከሆነ ለእናንተም ሪኮመንድ አረጋችኋለሁ። ሬት እናረጋለን። ከ10 ስንት እንሰጠዋለን። አንዳንድ ቦታዎች አሉ የማልጠብቅበት ቦታ ገብቼ ግን በጣም አስገራሚ ምግብ የምበላበት። ስለዚህ እስቲ እሱም እንደዚህ አይነት ቤት ይሆን አይሆን። የሚገርማቸው የመገናኛውን ብራንች አይቼው በጣም ደጋግሜ እሄዳለሁ ብዬ ስላልተመቸኝ ነው። ግን እግዚአብሔር ይመስገን እዚሁ ሰፈሬ ደግሞ መጣልኝ። እኔ ወደ ሴሚሲ ስለምኖር ወደዚህ ይሄ ወደ 72 ከሰሚት ፍየል ቤት ወደ 72 የሚወስደው መስመር ላይ ወይም ደግሞ ቀጥታ ወደ 49 የሚሻገር መንገድ አለ። ሰሚትን ይዛችሁ ልክ ነች ክትፎ አለላችሁ በስተቀኝ በኩል ተሻግራችሁ ታገኙታላችሁ ማሰሮን። እስቲ ጠላችን ይምጣ። ጠላችንን ልቀዳ ሽር ጉድ እያለች ነው። ማናት? ማስተዋል። ማስተዋል ያው እንደዚህ አድርጋ ይዛልን መታለች። ቤት ጠላ ቤት ጠላ ቤት ጠላ ቤት ጠላ። ማስተዋል ይሄ 1 ሊትር ነው የሚይዘው። ኦኬ አኩረፈረፍሽው። የኮረም ኮረፌ ሲባል ሰምተሽ ታውቂያለሽ? አንቺ የት ሀገር ልጅ ነሽ? ጎንደር። ኧረ ኦኬ። አቀጅልኝም እንዴ ወደዚህ ጎንደር የት? ደብረ ታቦር። ኦኬ። ማን አለ በጣም ታዋቂ ሰው እናንተ ሀገር የደብረ ታቦር ልጅ የምታውቂው? አታውቂም? አንድ ታዋቂ ሰው ደብረ ታቦር ያፈራው ማዲንጎ የት ሀገር ልጅ ነው? ጎንደር የት? እሱ ፍቅር አዲስም የጎንደር ሰው ናት አይደል? ታዲያ እነሱን ወይስ ደብረ ታቦር ስላልሆኑ ነው ናቸው? በጣም ናይስ። እሺ ምንድን ነው ጠላ? አንድ ጠላ በጣም አሪፍ ነው የሚባለው ምን ሲሆን ነው እኮ? አይ በጣም አሪፍ ነው። እኔ አሁን ጠላ አላውቅም። የሚገርምሽ ዝም ብዬ ነው የምጠጣው ያገኘሁት። ግን አሪፍ ጠላ ነው የሚባለው ምን ሲሆን ነው? በስትክክል እኮ ምኑ አሪፍ ሲሆን፣ እህሉ ምናምን ቆንጆ ሲሆን። እሺ እስቲ እንቅመሰው። ጠላችንን ልንቀምሰው ነው። ማስተዋል
ያው ግማሹን አፍስሰዋለች፣ ትከፍያለች፣ ትሞላለች ያፈሰሰችው። በጣም ቆንጆ ነው፣ ግን ኃይለኛም ደግሞ አይመስልም ነው እንዴ? እንትን ነው የሆነ የሚያሰክር አይመስልም ነው። ያሰክራል፣ ገና ለጋ ይመስላል። የምሬን ነው እኮ አላቅም፣ ዝም ብያው በመቅመስ ነው። ጠላችንን እየጠጣን ምግባችንን እየጠበቅን ነው። በጣም ቆንጆ ጠላ ነው፣ ግን ኃይለኛ አይመስልም። እንግዲህ አላቅም፣ እኔ በማውቀው ኤክስፔሪየንስ ትንሽ ምንድን ነው ለጠላ ገር ነው የሚባለው? አረ አይባልም። ይባላል አይባልም? ተይ እንጂ ብቻ ለስለስ ያለ ነው፣ ብዙ ያልፈላ አለ አይደል? እንደዛ አይነት ቫይብ ነው ያለው፣ ግን በጣም ቆንጆ ነው፣ ደስ ይላል። ድሮ እኮ ሰው ቤት ካልሆነ ይቅርታ ጠላ የምታገኙበት አማራጭ አልነበረም። አሁን ግን በደንብ በቃ በየቦታው እንደዚህ አይነት ነገር አለ። ሰው ደስ ይላል በጣም። ኤኒዌይስ እየጠበቀን ነው ምግባችንን። ማስተዋል ተፍ ተፍ ብላ እያስተናገደችን ነው። በነገራችሁ ላይ በመሀል እዚህ ጋር መኪና ቆሜ መንገድ ትራንስፖርት መጥቶ ደግነቱ ሳልቀጣ ቀረሁ። እሱን አስተካክል ድጋሚ አሁን የመጣሁት። ማስተዋል አስቀጥታኝ ነበር። ይቻላል ቁም ችግር የለውም ብላ፣ ይሄኛው መስመር አይቻልም፣ ከዚህ ከአያት የሚመጣውን መስመር ይዛችሁ መቆም አትችሉም፣ በዛኛው ሳይድ ነው መቆም የምትችሉ። ስለዚህ እዚህ ስትመጡ በተቻላችሁ መጠን በልክነሽ ክትፎ በኩል አቁሙ ማለት ነው። ምግባችን ግን ቆየ። ለምንድን ነው ደርሷል? እሺ ምግባችንን እየጠበቀን ነው። እስካሁን ድረስ ምግባችን አልመጣም። በጣም ቆየ እውነት ለመናገር ሰለቸኝ በጣም። ማስተዋልም እንደዚህ አፏን ይዛለች። ያው ብዙ ቦታ የምታዘበው ነገር በእውነቱ አንዳንድ ቦታ ልክ ምግብ ስታዙ አስቤዛው ሄደው ገዝተው ነው የሚያመጡት እና እዚህም ልክ እንደዚህ አይነት ነገር እያየሁ ነው። ሁልጊዜ ነው ትክክል። እንግዲህ ይህን የምታዩ ሰዎች የሚመለከታችሁ ካላችሁ አስተካክሉ። መስተካከል ያለብን ነገር እየጠበቀን ነው በጉጉት እንግዲህ ቲክቶክ ላይ ቼን የመጣሁት በጣም የሚያስጎመጀው ቲክቶክ ላይ ሲታይ ጽድት ያለ ቆንጆ ምግብ ነው እንግዲህ ያየሁት። እዚህ መጥቻለሁ። ጠላው ጥሩ ነው፣ ምንም አይልም። መስተንግዶ ግን በተለይ ፍጥነትን በተመለከተ ያው በጣም ደካማ ነው። እየጠበቅኩኝ ነው። እስቲ የኔ ምግብ አሁን አይ ቲንክ ሳይደርስ አልቀረም። በመሀል እንደውም ሌሎችም ሰዎች መጥተው ትንሽ ተናደው ትተው ሲወጡ አይቻለሁ። ይሄም ልክ አይደለም። በስልክ ነበር ያዘዙት። ከደረሱ በኋላ ምግባችን አልደረሰም ብለው ነው። አሁን እዚህ ያለው ነው ዳቦ ተገዝቶ የመጣው። ግን እንግዲህ እስቲ ምግቡን አሁንም ጣዕሙ ቆንጆ ከሆነ እነግራቸዋለሁ። ይኸው ከብዙ ጥበቃ በኋላ መጥቶልናል። በስማ በጣም ያምራል፣ ሲታይ በጣም ያምራል። እውነት ለመናገር ይኸውላችሁ እንደዚህ አይነት ምግብ ነው። እንደዚህ አይነት ምግብ ነው። ቋንጣ አለው፣ አይቡ ዋው ማማር በጣም ነው የሚያምረው። እስቲ ጣዕሙስ ምን ይመስላል የሚለውን ብቻ እንየው። ምግባችን መጥቶልናል። እስቲ እንቅመስ ምግባችንን። ከቋንጣው መጀመሪያ እንጀምራለን። ቋንጣ ዝልዝል ማለት ቋንጣ ሳይሆን ዝልዝል።
ያው ግንቦት እያለቀ ነው። ግንቦት አልቋል፣ ግን ዝንብ ትንሽ አለ። ምንም አይልም። ስጋው በጣም ጠንካራ ነው። ትንሽ ቃዩ ስጋው በጣም ጠንካራ ነው። ጎመን በስጋ አለው። አስተያየት አንድ ላይ ብዬ ነው። ያው ምንም አይልም የሚያስብል አይነት ነው። ወጥ ነገሩ አይሆንም፣ ብዙ አይጣፍጥም ወጥ ነገሩ። እንደውም ጎመኑ ጥሩ ነው። ጎመን በስጋው ጥሩነቱ እኔ ራሴ ካብዬ ስለሆነ የምንበላው የሚሰማኝ ነገር በግልጽ አወራለሁ። ይሄ በዛ ብላችሁ መታችሁ ነው መብላት ያለባችሁ። ይሄን እስቲ ጎመን እስቲ ፍርፍርም አለው። እንቁላል በእንቁላል 3 እንቁላል ነው። ስጋው የዚህ በጣም ጠንካራ ነው። ብቻ ያው ለስላሳ ነው። ዝልዝል ጥብስ ነገር መሆኑ ነው። ስጋው አይቻልም። ሶፍት ፍርፍሩ ጥሩ ነው። በተነጣጣሪ ጣዕሙ ጥሩ ነው ፍርፍሩ። እሺ ማስተዋል
እሺ ምንም እየቀመስኩት ይሄ በጣም ጠንካራ ነው ስጋው። በስማ ይህ ውስጥ ጥሩ አይደለም ስጋው። አተው ይሄ ዳቦ ምናምን እዚህ ያለው ተገዝቶ የመጣው እንቁላል ነው፣ ምንም ችግር ስለሌለው ብዙ የጣዕም ለውጥ ስለማያመጣ እንቁላል ወጡን አልነካውም፣ አላስበውም። ራሱ ወጡ ጥሩ አይደለም በጣም። አንዳንዴ ምንድን ነው መሰላት ብራንች ሲከፍቱ አያስቡበትም። በቃ ብራንች አለን ለማለት ነው የሚከፍቱት። የመጀመሪያውን እዛ የነበረውን ሰርቪስ እዚህ መልሶ ማግኘት አይቻልም። አይ ቲንክ የመገናኛው ያው በጣም ብዙ ሰው ያለው መሰለኝ። እንዳልኳችሁ በተነጋጋሪ ጎመኑ ቆንጆ ነው፣ በጣም ጥሩ ነው። ፍርፍሩ ጥሩ ነው፣ ጣዕም አለው በጣም። ግን ይሄ በቃ ጓጉቼ እዛ ጋር እንዳየሁት አይደለም ከመጣሁ በኋላ ያገኘሁት። ብዙ ነገሩ ጓጉቼ እንደጠበቅኩት አሪፍ አለ ማለት ይቻላል። እውነት ለመናገር 5/10 አቬሬጅ ነው። በቃ ከዚህ በላይ ለዚህ ምግብ መስጠት አይቻልም። እንግዲህ ምናልባት ዛሬ ቀን ሆኖ ሊሆን ይችላል። በምን ምክንያት እንደሆነ እነሱ ያውቃሉ። ግን ባለቤቶቹ ወይም ቪዲዮ የምታዩት ከሆነ አስተካክሉ። ጥሩ አይደለም፣ ጣዕሙም ጥሩ አይደለም። ፍርፍሩ ጥሩ ነው፣ በተነጻጻሪ ጎመኑ ጥሩ ነው። ቋንጣው ወይም ደግሞ ዝልዝል ጥብሱ የማይመስል ነገር ነው። በጣም ጠንካራ ስጋ፣ የማይታኘክ ስጋ ነው። ብዙ ሳትስፋይድ የሚያደርግ ነገር የለውም። እንግዲህ ጠላ ሊትር ስንት ነው ያልሽኝ? 220 እሺ፣ አንድ ሊትር ጠላ። ይሄስ 1700 እና 220። በጣም እሺ፣ እሺ። አካውንት አምጪልኝና በአካውንት እንድከፍል። እቺን ቴካዌ አድርጊ። በጣም በዛል። በፎይል ይቻላል። እሺ። ስለዚህ እንግዲህ ይህን ይመስላል። ብዙ አላረካኝም። 1700 ብር የተሳይደው ለመናገር 1700 ብር ከሚከፍል ሰው በደንብ ጥሩ የሆነ ነገር ዴሊቨር መደረግ አለበት ብዬ አስባለሁ። ጥሩ የሆነ ነገር ሰርቭ መደረግ መቻል አለበት ብዬ አስባለሁ። እንግዲህ ይህን ይመስላል የዛሬ ቆይታ። ድግስ ማነው ማሰሮ ሚድ ቤት ነው የተገኘሁት። የመገናኛው ብራንቻቸው በጣም አሪፍ እንደሆነ ነው የማውቀው። እንግዲህ ሰዎችም ሄደው ቀምሰው ነግረውኛል። ዛሬ ግን እዚህ ያገኘሁት ሰርቪስ ብዙ አያረካም። እንግዲህ ታሰብበት እላለሁ። አቬሬጅ 5.5 ከዚህ የዘለለ መስጠት በጣም ከባድ ነው። እንደ ማንኛውም ዝም ብሎ ምግብ ግን ዋጋውም በጣም ብዙ ነው። እውነት ለመናገር በጣም ብዙ ነው ፖርሽኑ። ለብዙ ሰው
ምንድነው መብላት ይችላል። በዚህ እንትን ለብዙ ሰው ያጠግባል። ለሶስት ምናምን ሰው በደንብ በቂ ነው። ግን እንዳልኳችሁ ሳቲስፋይድ አያደርግም። ኤኒዌይስ አብራችሁ ስለነበራችሁ በጣም ነው የማመሰግነው። በዩቲዩብ በጣም በቅርብ ቀን በሀገሬ ቲቪ ለዩቲዩብ ይመጣላችኋል። ጠብቁ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮችን ሼር ማድረግ እንዳትረሱ። የሚሰማኝን ነገር ነው የምናገረው። ራሴ ከፍዬ ስለምበላ ትክክለኛውን ኮሜንት ነው ለእናንተ የምሰጣችሁ። ስለዚህ ይሄን ይመስላል። ሁሌ እንደምለው ጠዋት የምታዩ መልካም ጠዋት፣ ከሰዓት የምታዩ መልካም ከሰዓት፣ ማታ የምታዩ መልካም ምሽት። ሰላም ሁኑልኝ። በጣም ነው የማመሰግነው አብራችሁ ስላላችሁ። በሚቀጥለው ቪዲዮ እስከምንገናኝ ተሰነባበተን። ባባይ ባይ